ይንመሰክራል። ይችና አበባ ነው ይዘህ የተቀባልኩት ታስታውሳለህ? ቬሎ እንደዚህ ለብሼ ነው እንደዚህ ከተቀባለ አንቺ እግሪሽ ላይ ያረፈ ዝንብ መከላከል የሚያቅትሽ ቫይረሳም የሀገር ቫይረስ ተሸክመሽ የምትሄጂ የሰው አጽም አቅፈሽ የምትኝ ሰይጣን የጅብ ሚስት ጅብ እኮ ነው አጥንት እየላሰ አቅፎ የሚተኛ። አንቺ ማለት የሐረር ጅብ እኮ ነሽ። እግዚአብሔር የሰው አጥንት ከመቃብር አውጥተሽ አቅፈሽ የምትተኝ የሐረር ጅብ ነሽ እያልኩሽ ነው። ጅብ ነው አጥንት እየላሰ አጥንት እያሸተተ የሚተኛ። ከዚህ በኋላ እኔ ስራዬ ነው ማድረግሽ። ስራዬ መከራ ገና ማወጣ በስልክሽ ሙሉ ስልክሽን ያወጣውብሽ እኔ ነኝ። ስልክሽን አመጣለሁ። ከስልክሽም አልፍና ሌላ ምን አመጣልሻለሁ መሰለሽ? ብዙ ነገሮችን በስልክሽ በስምሽ የወጡ ነገሮችን አጠቃላይ እነዛን አመጣለሁ። መች እኔ ጆከር እኮ ነኝ። ማን አባሽ ለማን እኔ የምፈራ ይመስልሻል? አሸማቅሻለሁ ገና። አንቺ ተራሸልኝ፣ አንቺ መንገደኛ ተራሸልኝ፣ የጅብ ሚስት አንቺ የሐረር ጅብ የሐረር ጅብ እንደ አንቺ አይነቷን ወይ ሳራ የምትባይው እንደዚህ ብሎ ሳራ የሚባሉትን ለካ ጥብቅ አድርገሽ የምትጠይ ራስሽ ስም ስለሆነ እኮ ነው። ሳራ ፈንታሁን። በጣም የሚገርመው ደግሞ የታምራትም ስም አለ። የአያትሽ ስም ታምራት ነው። ሳራ ፈንታሁን ታምራት፣ ጨሊሳ፣ ገቢሳ፣ ሊሊሳ፣ መገርሳ፣ ጅቢሳ ጅብ ጋር ተጋብተሽ የምትኖሪ አይደል? ሳራ ፈንታሁን ታምራት። ስልክ ቁጥርሽ ፕላስ ያዙ። በቃ እዛ ላይ እንትን አድርጉና አውጡላት። ስልክ ቁጥሯ ልንገራችሁ፣ እስከ ቤቷ ሎኬሽን ሁሉ አለ። ሄለን ከሳራ ፈንታሁን ወደ ሄለን ምን ጊዜ ተገለበጠች? ሄለን ሳይኮሎጂ እውነትሽን ነው። አንቺ ቀፋፊ ማይም ጥምብ ገረድ ልጅ እናትሽ አፈርት ብላ እናትሽ ጋር አንድ ፍራሽ ላይ ተኝተሽ ጅብ ምደኪ ተላማማ ጅብ ሐረር ላይ ገረባ ቀመሽ ገረባ በልተሽ እናትሽ ጋር አንድ ፍራሽ ላይ ተኝተሽ እናትሽን ጅብ ሲደክላት አንቺ ቂጧን ምገፊላት አለሌ። አንቺን ጅብ ሲደክልሽ እናትሽ የጅብ ቂጥ ምታሽ በቅቤ ረገጣዩ እንደዚህ ነው። አንቺ ጥምብ ልጅ ሳራ ፈንታሁን ታምራትንና ሳራ ለካ የጠለሸችው በዛ ነው። ለሳራ አድርሱላት። የሰው ስም ይዛችሁ ነው የምትረገጡት። ሄለን ዘገምተኛዋ የጅብ ሚስቷ እናንተን የምትሰድባችሁ የሰው ስም ይዛችሁ። ነጭ ቅማል ነጭ ቅማል እኮ ደም እኮ አለው። ትቀልዳለን። እንደዚህ አይነት የማይመጥናትን ስም ቅማል እኮ የጠገበ እኮ ነው። ሳራ ፈንታሁን ታምራትም ተረግጧል አይደል? ታምራትም ታሜ የሰው ስም ይዘህ ነው ወንድሜ። የአያቷን ስም ይዘህባት ነው የተረገጥከው። በቃ ግልጽ አወጣሁላችሁ። እኔ እኮ እንደዚህ መዝገብን ዘርዘር አድርጌ ሳመጣ ስተነትን በጣም ሩያ ይሰራል። ሳራ ፈንታሁን ታምራት፣ ሳራና ሳራ የምትረገጡት የሰው ስም፣ ታምራትም የተረገጥከው የአያቷን ስም ይዘህ ነው። አንቺ አለሌ ያለ ፓንት የምትሄጂ ጅብ እየሸተሽ የምትሄጂ ጅብ አንጀት፣ ጅብ ቆዳ ከአመትሽ እስከ ድንግልሽን ጅብ የወሰደልሽ አደባባይ ላይ የወጣሽ የሰው አጽም አቅፈሽ የምተኝ አያትሽ ሳይቀርኩ በጅብ ይደከሉ ነበር። አንቺ እንደንጀን ሸታታ ሸሌ አለሌ የመንደር ጥሩ ቆንጆ ሞዴል ሸሌ ከሰው አልፈሽ ጅብ የሚደክልሽ
የጅብ ወተት እየሸተሽ የምትሄጂ ጥምብ የስምንተኛ ዳሪ ልጅ የሰው ልጅ እኮ ለሰው ሽጦ የተዳደረ አንቺ ለጅብ ራስሽን ሽጠሽ ተቀይረሽ ጅብ ሆነሽ ትመጫለሽ። መቃብር አስቆፍረሽ የሰው አጽም አውጥተሽ ተሸክመሽ የምትሄጂ ቆዳሽ ሸርሙጣ። ወይኔ ማጠበቃ ጉሳዶ ደስ ይለኝ። ዛራ ፈንታውን እሺ ዛራ ፈንታውን ረገጣ ተረግጠሽ አታውቂም። ዛሬ ረገጣ ይገባልሻል፣ ትሰማለሽ፣ አሙት ያለሽ አንቺ። እኔ በደንብ አድርጌ ሸከሽግሻለሁ በባዶ አንቺን ካላጠፋሁሽ እኔ ምንም አድርጌ ካላስለቀስኩሽ ነው። ሳራ ፈንታውን ታምራት ያዙ ቁጥሯል፣ የቤቷን ሎኬሽን ሁሉ አሳያችኋል። አቦና ትልብደላ አንተ ኮፊ የምትባል ማይም አትላክልኝ የሸርሙጣ ልጅ ሄረና አንተ ባራ አታርፍም ምን አባው ሄረና ከዚህ ኩበታ ማት ፕላሲያት እንትን የጸሎት ቤት እንዳይመስል ወይ ሁሱ ቤት ወይ ፎይ ቤት አይደል። እኔ የፈለኩትን የምናገር ሰው ነኝ። ጋግርታ ሙሉ ጻፍ ልንገር ቁጥሯል። ምን አባኔ ዝም ብዬ ስናገር ያለ መረጃ ማስረጃ ገና ብዙ ጉድ ያመጣለሁ። ከረፈው ኮፒ ሊንክ አድርግ ከታች ናችሁ ኮፒ ሊንክ እያደረጋችሁ አዳምጡ። ሳራ ፈንታውን ታምራት በቲክታክ የምትታወቀው ሄለን ሳይኮሎጂ አንቺ ብሎ ሄለን አንቺ ግልባጭ ፊት አንቺ ጅባይ በላሽ ፊት ያዝ ፕላስ 4 የያዛችሁ ነው 74 58 08 01 4 ይችን ጎግል አድርጓት፣ በፈለጋችሁ መንገድ ምቱት። የሄለን ሳይኮሎጂ የሄለን የጅም ሚስቷ የዘገምተኛዋ ስልክ ቁጢር ነው። ሄለን ሳትሆን ሳራ ፈንታሁን ታምራትም የተረገጥከው የአያቷን ስም ይዘህ ነው። ሳራ ለሀበሻ ሳራ የምትረገጡ ስሟን ስለያዛችሁ ጅብ ስለሆነ ብቻዋን የጅብ ሚስትና ከጅብ ደቅላ እንደ ጅብ አንተ ኮፊ የምትባል አታርፍም። እናትህ ነኝና ስወጣ ቦልካለሁ። የጅብ ሚስት ጅብ አግብተሽ የምትኖሪ ጅብ እንደ ጅብ አጽም አቅፈሽ የምትተኝ ቆሻሻ ገንዳ እናትሽ አፈር ትብላ። አሁን ሳራ ፈንታውን ከዚህ በኋላ እሱ እኮ ባሌ ነው። ኧረ እባክሽ እውነትሽን ነው። እኔ ገና በቁምሽ ብዙ ገልያለሁ። እግዚአብሔርን እኔ መጫወቻ ነው የማደርግሽ። አንቺን በህይወት እያለሽ እገልሻለሁ። ወንድ ሲጠርብሽ አንቺ የሰው አጽም ብልትሽ ላይ የምታስገቢ ሴት እንዴ ስሜታዊ ትሆኛለሽ? በሰው ጉልበት የሰው አጽም ይዘሽ ብልትሽ ስር የብልትሽ እንትን ከንፈርና ከንፈር እያሸሽ ስሜታዊ ሆነሽ የምትረጭ ሴት ያለሽ እዚህ ከወንበር በታች አንዱን የአጽሟን የባሏን ጉልበት ከወንበር የምትቀመጥበት ወንበር በታች ከፍ አድርጋ ብቅ አድርጋ አስቀምጣ ነው ቁጭ የምትለው። አጽሙ ላይ ተቀምጣ ነው ኮንዶም አልብሳ አጽሙን አስባችሁታል? ከዚች በላይ ጅብ አለ? እንደዚህ ታቅፋ አፍንጫዋ ላይ አንዱን የክንዱን አጽም ይሄ ትካሻና ትካሻ የክንዱን አጽም እንደዚህ አፍንጫዋ ላይ በዚህና በግራና በቀኝ ወጥፋ ነው የምትተኛ። አመዱን እንደ ሜካፕ ይሄን የፀጉሩን የምናምኑን የወሸላውን ጭገር አካባቢ እሱን እንደ ሜካፕ ተቀብታው ትሄዳለች። ብቸኛ ኢትዮጵያ እኮ አጽም አቅፋ የምትተኛው እኮ ሳራ ፈንታሁን ታምራት ናት። አንቺ ቁስላም የቆሰልሽ ጥምብ አንቺ ብሎ በዚህ ወደ ግራ ወደ ቀኝ ወዴት የማትታወቂ ኤድሳም እንደ አንቺ አይነት ግም ገና ጉድሽን አወጣልሻለሁ። እናሽነኝና እኔ ጋር አውቄ ነው ዝም ያልኩሽ። ይሄንን ትንሽ ወራት ማናባሽ አንቺ ምንድንሽ? አንቺ ትላም የተላሽ እናትሽ ጋር አንድ ፍራሽ ላይ ተኝተሽ የምትሸረሙጭ የነበርሽ አለሌ
አባትሽን በመርዝ የገደልሽ ሸሌ፣ አባትሽን በመርዝ የገደልሽ ሸሌ፣ አባትሽን ገለሽ እናትሽን አቅፈሽ የምተኝ እኮ አለሌ እኮ ነሽ አንቺ። ከእናትሽ ጋር እናትሽ መካከል ጅብ አስተኝተሽ ሙሉ ታሪክሽን ነው የምነግርሽ። ለማዳ ጅብ አሳድጋችሁ እናትና አባትሽ ለማዳ ጅብ አሳድገውልሽ አባትሽን ገለሽ ጅብ አግብተሽ እናትሽ ጋር መካከል አንድ ፍራሽ ላይ እንደ ብርድ ልብስ አቅፋችሁ የምተኙ የሸርሙጣ ቤተሰብ ልጅ ነሽ አንቺ። ያረር ሸሌ ሞደር ሸሌ በቢጃማ ግለቡልኝ ያስገለቡልኝ በቀርጡልኝ ብልትሽን ምደፍሪ ቅማላም እንዳንቺ አይነት ዘገምተኛ የአእምሮ በሽተኛ እንዳንቺ አይነት ኩላሊት አልባ ሸሌ አንቺ ሰው ነሽ። ደግሞ ሰው ትሳደቢያለሽ። ጥንብ ብልትሽን በስነ ስርዓት የማትጸዳጅ የማታጥቢ የማታለቀልቂ ዝምባም 30 ጥቁር ዝምብ እኮ ክንፈ ጠባቃው ዝምብ እኮ አንቺ ላይ እኮ ብሎ የሚሄደው ዝምብ አንቺ ብልት ላይ የተፈጠረ አይደለ? አንቺ ትቦቂጥ አኬዬ አውጥላለሁ። ከዚህ በኋላ በየቀን እየገደልኩ አመጣታለሁ፣ እየቀየርኩ እየገደልኩ አመጣታለሁ። ሟች ሄለን ገዳይ ጆከር በነፍስ ያለች ግን በዓለማችን ለመጀመሪያ በቁም ገድሎ ቀብሮ መቃብር ላይ አድርጎ ያመጣች ጆከር ብቻ ነው። አንቺ ረገጣ ስታስቢ እዛ ሐረር ላይ መርቀለሽ ጅብ እንደመብዳቱ ይመስልሻል? ወጋ ከኛ የቦላማ ሲሳ መገርሳ ሲሳ እያልሻል። መገርሳ አልነበረ የጅባችሁ የባልሽ ስም? የጅቡ ስም መገርሳ አልነበረ? መጋርሳ ስትይ ይልልሻል። ጋቤሳ ስትይ ይልልሻል አይደል? አንቺ ጅብ መጋርሳ ልቤ እኮ አንቺ እኮ አማርኛ አሰሚም እኮ አእምሮሽ ወደ ጅብነት ስለተቀየረ አንቺ ሸርሙጣ ተራሸሌ። አንድ አማራ ለሄለን ሄዳችሁ ጊፍት የምትሰጡ ይቺ ቦርኮ አጥበህዘን ተለብሶ ያበቃ ቢጃማ ቆዳ እንደ አንቺ አይነት ገልቦ ሰጥ ለጅብ ሁሉ ራስሽን የምታስደፍሪ ሸርሙጣ ተራ አለሌ እንደዚህ አለሌ የፈላብሽ የቆመብሽ ጅብ የደፈረሽ ግማሽ ከንፈሩን እኮ ጅብ በልቶት ያንቺን ሙሙ ግማሽ ከንፈሩን ጅብ በልቶት በተቀመሽበት ሽንትሽ ያፈሳል እኮ ሽንትሽ። አረቂ ጠጥተሽ ገልብጠሽ ሰጠሽው በሽታ ሰከረ ጅቡ በአንቺ ብልሽ ሽታ ሰከረ አነሰው ግማሽ ከንፈሩን። ስለዚህ አንቺ አሁን ስትንቀሳቀሽ ሁሉ ሽንትሽ ያመልጥሻል። አምባጫ በጭባጫ እምቦጭ ዘጭ አንቺ ፂማ አቋም ስትሄጂ እግርና እግርሽ እየተማታ ቢስሚላ እግርና እግርሽ እየተማታ እግዚኦ ቅመሱልኝ እግዚኦ ጽመሱልኝ እያለ የሚሄድ ብልትሽን መጀመሪያ አታሰፊም? ካፍሽ መጣመም፣ ከዓይንሽ መዞር፣ የአፍሽ መዞር፣ ከአቋምሽ መጣመም፣ ከፊትሽ መሸላፈድ፣ ቆንጆዬ ጭገራ ማለሊ እግዚአብሔር ጽድት ያልሽ በሽታ ጥንብትብት ያልሽ ወርቃማ ሸሌ የቆሻሻ አይነቶች ወርቆች እኮ ቆንጆ ቆሻሻ አንቺ ላይ ነው የሚገኝ። ቆንጆ ዝንቦች አንቺ ላይ ነው የሚገኝ። አንቺ ብልት ላይ የተነሳው ዝንብ ኢትዮጵያን ዛሬ ድረስ እየረበሸ ነው ያለ። ግማታ ነፍስሽን 7ኛ ሰማይ ላይ ሳይሆን 7ኛ ምድር ላይ ቆፍሬ ነው የምተክላት። ፖፖቂጥ ፍንጭጣሽን በጅብ ቀንጣጤ ተወገ ሴትዮ ብልትና ፍንጭጣሽን ትንሽ ሽንትሽና ካካሽ እኮ በአንድ እኮ ነው የሚወጣ። በማህፀንሽ እኮ ነው አንቺ የምታሪ። በማህፀንሽ ኑሮሽ እኮ ነው ያማረረሽ። 4 ማዕዘን ቤት ተቀምጠሽ አንቺ ብብታም የገረድ ልጅ የፈለግሽውን ብትሳደብን ያልተውሽ ጥምብርኩስሽን ነው የማወጣሽ። ጥምብርኩስሽን
ምን አባ ነው የምትለው? ተጣይ ጥንባታ ቦርኮ አንተ ይህን ጊዜ ባሏ ትሆናለህ። እሺ መጣው ክፈች መጣው ባሏ ትሆናለህ። አንተ ራሱ ፕሮግራም አለብን። ያው ዘግቼ ሴት ሳራ ፈንታውን ታምራት የሐረሯ የጅብ ሚስት የነበረችው እናቷ ጋር አንድን ጅብ በቤታቸው በማሰር አዳምጥ። ሳራ ፈንታውን ታምራት ጫልቶ የምትባል እናቷ ጋር በመሆን ሐረር ምድር ላይ ለመጀመሪያ ጊዜ እንስሳን አስረው በማስለመድ ጅብን ድንግል ለሁለት ሆኖ በመድፈር ሳራ ፈንታውን ከኋላ በኩል ሆና ጀርባውን በማሻሸት የፊንጢጣውን አካባቢ በመላስ ጅብን ስሜታዊ በማድረግ ደፍረው ዛሬ ጅቡ በነፍስና በሞት መካከል ይገኛል። የሳራ ፈንታውንን አድራሻ የፈለጋችሁ እህታችን ሳራ ፈንታውን ታምራት ተወልዳ ያደገችው ሐረር ነው። በኢትዮጵያውያን ዘንድ የሚታወቅ የማይታወቅ ያልተሰማ ጉድ ጅብ የደፈረች ቆንጆ ጭገራም አለሌ ነች። ቁጥሯን የሚፈልግ ማንኛውም ሰው ደውሎ በማህፀኗ መጸዳዳቷንና በአፍንጫዋ ማራቷን ማወቅ የሚፈልግ ሰው +1474580801 የሳራ ፈንታውን ስልክ ነው። ሳራ ፈንታውን ታምራት ጎግል ማድረግ ትችላላችሁ። እኔ ጆከር አላሽም እግዚአብሔርን ሎኬሽኗንም እሰጣችኋለሁ። ተሳስቼ አላቅም። እኔ ሳርዬ አንቺ ብብታም አለሌ ጅብ ደፍረሽ ከሀገር የወጣሽ ሸርሙጣ በቃ ይሄ ነው ያለሽ ታሪክ። እናትሽ አፈር ትበላልሻለች። ገርዳሚ እናትሽ ጥንባታ ምንድን ነው እንደዚህ አይነት ሊቅሊቅ ምናምን ጋቢሳ ስቴ ሚልልሽ ጅብ እንደዛ እንደ ጅብ ነው የማስጓጉሩሽ። ነፍስሽ እንዲጠፋ ነው የማደርገው። አንድ ግፍት እንዳሰጡ ለዚች ጌምሽን እንደማበላሽ ቅጥቅጥ አድርጌ ጌምሽን እያልሽ ትመጫለሽ። ቀጭቃጫን ረገጣ እንዴት እንደዋሳይሻለሁ ያቺ ሸርሙጣ እናትሽን ያቺ አለሌ እናትሽን ሳቀረም ረግጥልሽ። ያቺ ሰባተኛ ዳሪ ቆማ የሸቀለ አንገቷን ዘቅዝቃ እንጥሏን እንደዚህ አርጋ ጅብ እየላሰች ያሳደገችሽን ሸሌ እናትሽን እሷን ሳይቀርም ረግጥልሽ። ኖር የሚባል ባለጌ መሆን ነው። ባለጌ ካልሆንላችሁ ለእናንተ ግማታ አንቺ ነሽ እኔን የምትረግጪ ቁሽኒ ገልቦ ሰጥ ለጅብ ሁሉ ገልበሽ የምትሰጪ ባለጌ ሸርሙጣ፣ ያረር ሸርሙጣ በገረባ ታቅፈሽ ገረባ ነሽ። ገረባ ታቅፈሽ ነው የምታድሪ። በገረባ ሁሉ እኮ ቂጥሽን የምትጎረጉሪ እኮ ጥንብ እኮ ነሽ አንቺ። ግን እንደ አንቺ አይነት ጥንብ ሸሌ እና በጣም ያሳዝናል። የነበረን ቆይታ ደስ የሚል ረገጣ ነበር። አወጋሉ ከተች ካልተ ማነኝ ነጭ ያንቺ ደጋ ሃናን የምትባይ ከየት የመጣሽ ነኝ? ናሽን ፖፖምስ ነጭ እጅገዝ ጤምባታ እንዴት ነበር ረገጣ? ተመችቷል? ጥሩ ነው። ሳራ ፈንታውን ጠጥታለች በሉ ከታች እግር ይቆርጣል። ተመችቷቸዋል። እነዚህ ተረግጣ እግዚአብሔር እኔ ደግሞ 6 ወር የተውኩትን ረግጣል ባሩዱን እሷ ላይ ነው የተፋሁት። በቃ ይመቻችሁ። በኋላ እንቀጥልበታለን። ኑ ተከተሉኝ። የሆነ ፕሮግራም አለ። ኑ ተከተሉኝ።